መጽሐፈ ሳሙኤል ቀዳማዊ ምዕራፍ 11 እንዲህም ሆነ፣ ከአንድ ወር በኋላ አሞናዊው ናዖስ ወጣ፣ በኢያቢስ ገለዓድም ሰፈረ። የኢያቢስም ሰዎች ሁሉ ቃል ኪዳን አድርግልን፣ እኛም እንገዛልሃለን አሉት። አሞናዊውም ናዖስ ቀኝ ዓይናችሁን ሁሉ በማውጣት ቃል ኪዳን አደርግላችኋለሁ፣ በእስራኤልም ሁሉ ላይ ስድብ አደርጋለሁ አላቸው። የኢያቢስም ሽማግሌዎች ወደ እስራኤል አገር ሁሉ መልእክተኞችን እንድንልክ 7 ቀን ቆይልን፣ ከዚያም በኋላ የሚያድነን ባይኖር ወደ አንተ እንመጣለን አሉት። መልእክተኞቹም ሳኦል ወዳለበት ወደ ጊባ መጥተው ይህን ነገር በሕዝቡ ጆሮ ተናገሩ። ሕዝቡም ሁሉ ድምፃቸውን ከፍ አድርገው አለቀሱ። እነሆም ሳኦል በሬዎቹን ተከትሎ ከእርሻው መጣ። ሳኦልም ሕዝቡ የሚያለቅስ ምን ሆኖ ነው አለ። የኢያቢስንም ሰዎች ነገር ነገሩት። ይህንም ነገር በሰማው ጊዜ በሳኦል ላይ የእግዚአብሔር መንፈስ በኃይል ወረደ፣ ቁጣውም እጅግ ነደደ። ጥምዱንም በሬዎች ወስዶ ቆራረጣቸው። ወደ እስራኤልም ዳርቻ ሁሉ በመልእክተኞች እጅ ሰደደና ሳኦልንና ሳሙኤልን ተከትሎ የማይወጣ ሁሉ በበሬዎቹ እንዲሁ ይደረግ አለ። ድንጋጤም በሕዝቡ ላይ ከእግዚአብሔር ዘንድ ወደቀ። እንደ አንድ ሰውም ሆነው ወጡ፣ በቤዜቅም ቆጠራቸው። የእስራኤልም ልጆች 300,000 የይሁዳም ሰዎች 30,000 ነበሩ። የመጡትንም መልእክተኞች የኢያቤስ ገለዓድን ሰዎች ነገ ፀሐይ በተኮሰ ጊዜ ማዳን ይሆንላችኋል በሏቸው አሏቸው። መልእክተኞችም መጥተው ለኢያቤስ ሰዎች ነገሩ፣ ደስም አላቸው። የኢያቤስም ሰዎች ነገ እንወጣላችኋለን፣ ደስ የሚያሰኛችሁንም አድርጉብን አሉ። በነጋውም ሳኦል ሕዝቡን በ3 ወገን አደረጋቸው። ወገግም ባለ ጊዜ ወደ ሰፈሩ መካከል ገቡ። ቀትርም እስኪሆን ድረስ አሞናውያንን መቱ። የቀሩትም ተበተኑ፣ 2ም በአንድ ላይ ሆነው አልቀሩላቸውም። ሕዝቡም ሳሙኤልን ሳኦል አይነግሥብንም ያሉ እነማን ናቸው? አውጧቸውና እንግደላቸው አሉ። ሳኦልም ዛሬ እግዚአብሔር ለእስራኤል ማዳን አድርጓልና ዛሬ አንድ ሰው አይሞትም አለ። ሳሙኤልም ሕዝቡን ኑ ወደ ጌልጌላ እንሂድ፣ በዚያም መንግሥቱን እናድስ አላቸው። ሕዝቡም ወደ ጌልጌላ ሄዱ። በዚያም ሳኦልን በእግዚአብሔር ፊት በጌልጌላ አነገሱት። በዚያም በእግዚአብሔር ፊት የደህንነት መሥዋዕት አቀረቡ። በዚያም ሳኦልና የእስራኤል ሰዎች ሁሉ ታላቅ ደስታ አደረጉ።